በዓለም ዋንጫ ማጣሪያ የተሻለ ውጤት ለማስመዝገብ የሚያስችል ዝግጅት ማድረጋቸውን የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አሰልጣኝ መሳይ ተፈሪ ገለጹ። የሱፐር ስፖርት ዩናይትድ አጥቂ አቡበከር ናስር ጥሪም ልምድና ችሎታውን ታሳቢ ያደረገ ነው ብለዋል። የብሔራዊ ቡድኑ አምበል አስቻለው ታመነ በበኩሉ የትኛውንም ቡድን ከፍ አድርገን አንመለከትም ሲል ሀሳቡን ሰጥቷል። የብሔራዊ ቡድኑ ዝግጅት አስመልክቶም በዛሬው ዕለት ጋዜጣዊ መግለጫ ተሰጥቷል። አብርሃም አድማሱ ተጨማሪ ዘገባ አለው። ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር የምድብ ጨዋታዎችን የሚያደርገው የኢትዮጵያ ብሔራዊ ቡድን 24 ተጫዋቾችን በመያዝ ለ6 ቀናት ዝግጅቱን ሲያደርግ ቆይቷል። አጠቃላይ የብሔራዊ ቡድኑ ዝግጅትን አስመልክቶም ጋዜጣዊ መግለጫ ሰጥቷል። የዋሊያዎቹ አለቃ መሳይ ተፈሪ ተጋጣሚዎቻቸውን መሰረት ያደረገ ዝግጅት ማድረጋቸውንም አንስተዋል። ጌሞችን ለማየት ተደጋጋሚ የነሱን ጌሞች ስፔሻሊ የግብጽን በደንብ ነው ፊልሞችን ያገኘ ነው አይተናል። ባለፉትም የነበረውን የራሳችን የነበረው ክፍተቶች ምንድናቸው የሚለውን ለመመልከት ሞክረናል። ከዛ ከመጣን በኋላ ከልጆች ጋር ውይይቶችን አድርገናል። በተለያየ መልኩ ከዳችን አንፃር፣ ከዲሲፕሊን አንፃር፣ ከሞራል አንፃር፣ በስነ ልቦና አንፃር ተዘጋጅተናል። ምርጫው መከላከልን መሰረት ያደረገ ነው። ይህ ደግሞ እርስዎ ከተለዋለው ካሉት አጨዋወት ጋር አይጣረስም ወይ በሚል ለቀረበላቸው ጥያቄም በጋራ መከላከልና ማጥቃትን መሰረት ያደረገ ነው ብለዋል አሰልጣኝ መሳይ ተፈሪ። በተወሰነ መልኩ የሄዱ ማጥቃት የሚችሉ የማል ተከላካዮችን ነው የመረጥ ነው። ፕላስ ዳርና ዳር ያሉት የመስመር እንትኖች ወደ ሚድፊልድ ካራክተር ነው ያላቸው። 3-4-3 ምናልባት መጀመሪያ ሲጀምር ስናገር የነበረው ነገር አለ። ይሄን ነው የምንከተለው። መከላከሉንም አንቅም፣ ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። ከራሳችን ካለን ዝግጅት ወቅታዊ ካሉ ልጆች ኦፖነንትን ግምት ውስጥ ባስገባ መልኩ ነው ልጆችን ለዚህ አሁን ለምናስበው ነገር እኛ ለምንፈልገው ነገር ይሄን አሁን 3-5-2 ሊተገብሩ ይችላሉ ብለን የምናስባቸውን ልጆች ሴሌክት አድርገን እንትን ያደረግነው። የተጫዋቾች ምርጫ ከዓላማችን ጋር ታሳቢ ያደረገ ነው ያሉት የዋሊያዎቹ አለቃ የአቡበከር ናስር ምርጫ ችሎታና ልምዱን ታሳቢ ያደረገ እንደሆነም ተናግረዋል። አቡበከርን በተመለከተ መረጃዎችን ወስደናል። ከሱ ጋርም ኮሙኒኬት አድርገናል። ያለበትን ሁኔታ ከቲሙ ጋር እየሰራ እንደሆነ ጤነኛ እንደሆነ ቼክ አድርገን ነው አብረን ከመጣም በኋላ የሚያሳየው ነገር ጥሩ ነገር ነው ያየንበት። ጥሩ ነገር ካለን እኛ ከምንፈልገው ነገር አንፃር ይሰራልናል፣ ልጆችንም ያግዛል ብለን ነው አቡበከርን ወደኛ ያካተት ነው። የብሔራዊ ቡድኑ አምበል አስቻለው ታመነ በበኩሉ የትኛውንም ቡድን ከፍ አድርገው እንደማይመለከቱ ገልጿል። በኮቺንግ ስታፉ የተጠናከረ ስለሆነ ብዙ አጋዦች አሉ ከኒውትሪሽን ጀምሮ በዛ የታገዘ ስለሆነ አሁን ጥሩ መንፈስ ላይ ነው ያለነውና በጥሩ ስሜት ነው ጨዋታውን የምናደርገው ማለት ነው። አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-0 ተቸግሩ ነው። ከዛ በፊት 2-0 አሸንፈን ስንመጣም እንዴት ዶሚኔት እንዳደረገን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰጥተን ሞሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። ሁለቱ ጨዋታዎች የተሻለ ነጥብ በመያዝ ደረጃቸውን ማሻሻልና የቡድን ግንባታውን ሂደት ማስቀጠልም ዋነኛ ግባቸው መሆኑንም ነው አሰልጣኝ መሳይ ተፈሪ በመግለጫው ላይ ያነሱት። እየተገነባ ነው። በአንዴ የሆነ ነገር ላይ አንደርስም። በሂደት ነው እየሰራን ከነበረው ነገር እያረምን እያስተካከልን ያለን ምን መጣው አንዴ የሆነ ነገር አናመጣም። ያው ጊዜዎች አጭር ቢሆኑም ባለው ጊዜ ውስጥ ለማስተካከል እንሰራለን። ብሔራዊ ቡድኑ የፊታችን አርብ መጋቢት 12 ከግብጽ ጋር እንዲሁም የፊታችን ሰኞ መጋቢት 15 ደግሞ ከጅቡቲ ጋር የዓለም ዋንጫ የምድብ ማጣሪያ ጨዋታውን በሞሮኮ ያደርጋል። የሞሮኮ እግር ኳስ ፌዴሬሽን የኢትዮጵያ ብሔራዊ ቡድን በሞሮኮ ለሚያደርጋቸው የዓለም ዋንጫ ማጣሪያ ጨዋታዎች $40,000 በላይ ወጪ እንደሚሸፍን ተነገረ። የባህር ዳር ዓለም አቀፍ ስታዲየም በቀጣይ ብሔራዊ ቡድኑን ስደት በማስቀረት ረገድም ትልቅ ሚና እንደሚጫወት የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥላውን ተናግረዋል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ ብሔራዊ ቡድን ኢትዮጵያ የካፍና የፊፋ ስታንዳርድን የሚያሟላ ስቴዲየም ባለመያዟ ምክንያት የነጥብ ጨዋታዎችን ከሜዳ ውጪ ለመጫወት ከተገደደ ዓመታት ተቆጥረዋል። በቀጣይ ቀናት የሚደረጉትም የዓለም ዋንጫ ማጣሪያ ጨዋታዎች በሞሮኮ የሚደረጉ ይሆናል። ከግብጽና ከጅቡቲ ጋር የሚደረጉ ጨዋታዎችን አስመልክቶ ጋዜጣዊ መግለጫ የተሰጠ ሲሆን አስተዳደራዊ ጉዳዮች ላይ ማብራሪያ የሰጡት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ለጨዋታው የሞሮኮ እግር ኳስ ፌዴሬሽን $40,000 በላይ ወጪ እንደሚሸፍን ገልጸዋል። የቡድኑን ሙሉ አኮሞዴሽን የሆቴል አኮሞዴሽን የትራንስፖርት የኢንተርናል ትራንስፖርት አውሮፕላን ወጪ የኛ ወጪ ነው። የኢንተርናል ትራንስፖርት
ዳኞች የሚያርፉበት የሆቴል ለነሱ የሚመደበው መኪና ከዛ በተጨማሪም ደግሞ ለግብጽ እና ለጅቡቲ ብሔራዊ ቡድኖች የሚመደቡ መኪናዎች ከዛ በተጨማሪ ደግሞ የሜዳ ፋሲሊቲ ወጪዎች ይኖራሉና ከ40 እስከ 50 ሺህ ዶላር የሚወጣ ወጪን የሞሮኮ እግር ኳስ ፌዴሬሽን የሚሸፍንልን ይሆናል። ለብሔራዊ ቡድኑ መሰደድ ዋና ምክንያት የሆነው የመሰረተ ልማት አለመሟላት ሲሆን ፌዴሬሽኑ የስታዲየም ግንባታዎችን በተመለከተ ከባለድርሻ አካላት ጋር በትኩረት እየሰራ እንደሚገኝ ያነሱት ዋና ስራ አስፈጻሚው በተለይም አሁን ላይ የባህር ዳር ስቴዲየም በቅርቡ ጨዋታዎችን ሊያስተናግድ እንደሚችልም ገልጸዋል። በመናበብ እየሰራ ያለ ስቴዲየም ቢኖር የባህር ዳር ስቴዲየም ክቡር ምክትል ጠቅላይ ሚኒስቴሩ የጎበኙበት ሂደት እንዳለ አስታውሳለሁ በቅርቡ። እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት ከካፍ ከመጣው የቀድሞ የክለብ ላይሰንሲንግ ዲፓርትመንት ኃላፊ ከመሐመድ ሲዳት ጋር በመሆን እንደምታስታውሱት መሐመድ ሲዳት ነበረ የባህር ዳር ስቴዲየምን ያገደው። እሱ ራሱ በጣም እየተሰራ ባለው ስራ በጣም ተደንቆ በዚህ ሂደት ውስጥ ስራው በዚህ ደረጃ የሚቀጥል ከሆነ በቀጣይ 5 ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊው ፊት መጫወት የሚችልበት እድል አለው ብሎ በኮንፊደንስ እሱም የተናገረበት ነውና ከዛ አንፃር እየተሰራ ያለው ስራ መልካም ነው። ሌሎችም ስቴዲየሞች ከነዚህ ተሞክሮችን በመውሰድ የተሻለ ነገር በማድረግ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲመለስና በደጋፊው ፊት ጨዋታውን ማድረግ የሚችልበትን ሁኔታ ማመቻቸት እንዲችሉ ለሌሎችም ጥሪውን እናስተላልፋለን። ከዋሊያዎቹ አለቃ መሳይ ተፈሪ ውል ጋር በተያያዘ በቻን ውጤታማ ሳይሆኑ እንዴት ቀጠሉ ለሚለው ጥያቄ ፌዴሬሽኑ ብዙ ሁኔታዎችን ከግምት በማስገባት እንዲቀጥሉ እንደወሰነም ነው ዋና ስራ አስፈጻሚ ተናገሩት። ስራ አስፈጻሚ ኮሚቴ ያለውን ሂደት በደንብ ተመልክቶ ከአድቫይዘሪ ቦርዱ የቀረበውን ሪኮመንዴሽን እና አጠቃላይ ሪፖርት መሰረት አድርጎ አሁን ላይ የትኛው አሰልጣኝ ይሄንን ቡድን በጀመረው መልኩ የተሻለ አድርጎ ማስቀጠል ይችላል፣ ተስፋ ያለው አሰልጣኝ የትኛው ነው የሚለውን በደንብ የማየት ስራ ተሰርቶ ኮች መሳይ ተፈሪ እንዲቀጥሉ ነው የተደረገው የሚል ነገር ነው ለማንሳት እንፈልገው። እንደዚህ አይነት ውሳኔዎች በጣም ክሪቲካል እና በደንብ የሚታዩ ናቸው ወይም ደግሞ በቀላሉ ታይተው የሚወሰኑ ውሳኔዎች እንዳልሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። ጨዋታዎቹን በርካታ ኢትዮጵያውያን በሚገኙበት ደቡብ አፍሪካ ለማድረግ ቢታሰብም የስቴዲየም ኪራይ ዋጋ መወደዱ ወደ ሞሮኮ ማቅናቱንና በተለይም ከግብጽ ጋር በሚደረገው ጨዋታ ፌዴሬሽኑ ወደ $70,000 የሚያገኝ እንደሆነም ተጠቁሟል። ከውጭ ወዳገኘናቸው ስፖርታዊ ዜናዎች እናልፋለን። ኒውካስል ዩናይትድ አሁን ያለበትን ክፍተት በማየት ተጫዋቾችን ማስፈረም ከቻለ በቀጣይ ዓመት አስፈሪ ቡድን ሊሆን እንደሚችል የዘ አትሌቲክ ዘገባ አስነብቧል። ከ70 ዓመታት በኋላ ከዋንጫ ጋር የተገናኘው ክለቡ የእንግሊዝ ቁጥር 1 ክለብ የማድረግ ስራው እንደሚቀጥል ደግሞ የክለቡ ሊቀመንበር ተናግረዋል። አንተነህ ሲሳይ ጉዳዩን በዝርዝር ተመልክቶታል። በትልቅ ደረጃ የሚጠቀስ ዋንጫ አንስተው ከሚያውቁት ከብራይተን፣ ብሬንፎርድ፣ ቦርንማውዝ እና ክሪስታል ፓላስ ውጭ በዚህ ዓመት በእንግሊዝ ፕሪሚየር ሊግ ከሚሳተፉት 20 ክለቦች የኒውካስትል ዩናይትድን ያክል ረጅም ጊዜ ዋንጫ ሳያነሳ የቆየ ክለብ የለም። ኒውካስትል ዋንጫ ሲያነሳ ለተጫዋቾች ቢጫም ሆነ ቀይ ካርድ መስጠት አልተጀመረም። ግብ ጠባቂዎችም ቢሆኑ ከቡድን አጋራቸው የተሰጣቸውን ኳስ በእጃቸው መያዝ አይችሉም የሚለው ሕግ አልተተገበረም። ባለፉት 7 አስርት ዓመታት ያልተሰራ አዲስ ሕግ ያልተቀየረ ደንብም የለም። ምስጋና ለሳውዲ አረቢያ ባለሀብቶች ይሁንና ክለቡን ከ4 ዓመት በፊት ከሚካኤል ጄምስ አሽሊ ከገዙ በኋላ በአጭር ጊዜ ውስጥ ከዋንጫ ጋር እንዲገናኝም አድርገውታል። ዓለም ላይ ከሚገኙ የእግር ኳስ ክለብ ባለቤቶች በሀብት ቀዳሚዎቹም የሳውዲ አረቢያው ፐብሊክ ኢንቨስትመንት ፈንድ ድርጅት ሰዎች የእንግሊዙን ታሪካዊ ክለብ የራሳቸው ካደረጉ በኋላ ከአሰልጣኝ ለውጥ እስከ ተጫዋቾች በርካታ ስራዎችን አከናውነዋል። $925 ቢሊዮን ሀብት እንዳለ የሚነገርለት የሳውዲ አረቢያው ድርጅት የሰሜን አለቶቹን ወደ ተፎካካሪነት ለመመለስ ከአሌክሳንደር ኢሳቅ እስከ ካሉም ዊልሰን፣ ከዳንበርን እስከ አንቶኒ ጎርደን፣ ከሳንድሮ ቶናሊ እስከ ሃርቪ ባርንስና ሌሎችንም አስፈርመዋል።
ካስፈረሟቸው ተጫዋቾች በተጨማሪ ወጣቱን አሰልጣኝ ኤዲ ሃውን መሾማቸው ደግሞ ኒውካስትል በአጭር ጊዜ ውስጥ ወደ አስፈሪነት እንዲመለስም አድርገውታል። 2 ዓመት ባልሞላ ጊዜ ውስጥ ኒውካስትል ዩናይትድን ከ20 ዓመታት ቆይታ በኋላ ወደ አውሮፓ ሻምፒየንስ ሊግ የመለሱት የ47 ዓመቱ እንግሊዛዊ አሰልጣኝ አሁን ደግሞ 3 ትውልድ ያገናኘውን ድል አስመዝግበዋል። 4ኛ ዓመታቸው ላይ የሚገኙት አሰልጣኙ ከ1 ዓመት በፊት በእንግሊዝ ሊግ ካፕ ከማንቸስተር ዩናይትድ ለፍጻሜ ደርሰው ዋንጫውን ቢያጡም በዚህ ዓመት ለዚያውም ጠንካራውን ሊቨርፑልን ከጨዋታ ብልጫ ጋር አሸንፈው በዋንጫ ድርቅ የተመታውን ደጋፊ በደስታ ሲቃ ውስጥ ከተውታል። ለበርካታ ክለቦች አስፈሪ ቡድን የገነቡት አሰልጣኙ በግማሽ ፍጻሜው አርሰናልን 4-0 አሸንፈው በዌምብሌው ፍልሚያ ደግሞ የሊጉን ጠንካራ ቡድን ሊቨርፑልን ማሸነፋቸው በእርግጥም አስፈሪ ቡድን ስለመገንባታቸው ማሳያ ሆኗል። ኒውካስትል ዩናይትድ ከዋንጫ ጋር ባልተገናኘባቸው 70 ዓመታት ውስጥ እንደ አለን ሺረር፣ ኬቨን ኪገን፣ አንዲ ኮል፣ ሼይ ጊቭን፣ ለስ ፈርዲናንድና ሌሎችም ከዋክብት ማሳካት ያልቻሉትን ክብር ይሄኛው ትውልድ ታሪክ ሰርቶበታል። የዚህ አትሌቲኩ ጸሐፊ ክሪስ ዋህ የኒውካስትልን ድል በተመለከተ ባሰፈረው ጽሑፉ ላይ እንግሊዛዊ አሰልጣኝ ኤዲ ሃው አሁን ካገኙት ድል በላይ ከፊታቸው ሌላ ትልቅ ክብር ይጠብቃቸዋል በማለት አሞካሽቷቸዋል። በቦርንማውዝ በነበራቸው ቆይታ ዓላማ ያለው ቡድን ገንብተው ያሳዩት አሰልጣኙም በተለይ በቀጣይ ዓመታት እንደ አሌክሳንደር ኢዛክ፣ ብሩኖ ጉማሬሽና አንቶኒ ጎርደን አይነት ከዋክብትን ማቆየት ከቻሉና አሁን ያሉት ክፍተቶች ላይ ባለሀብቶቹ ካዝናቸውን ከከፈቱ የሰሜን አለቶቹ መጻኢ ጊዜ ይበልጥ አስፈሪ ሊሆን እንደሚችል መገመት ቀላል ይሆናል ይላል ጸሐፊው። ክለቡ ከ70 ዓመታት በኋላ የካራባ ዋንጫን ሲያነሳ በቦታ የነበሩት የክለቡ ሊቀመንበር ያሲር አልመዋሪም ይሄ የመጀመሪያችን እንጂ የመጨረሻው አይደለም በማለት የእንግሊዝ ቁጥር 1 ክለብ የማድረግ ስራው እንደሚቀጥልም አሳውቀዋል። በቀደመው ዘመን ማንቸስተር ዩናይትድ፣ አርሰናል፣ ቼልሲና ሊቨርፑል ብቻ እንደፈለጉ በሚሆኑበት ሊግ ማንቸስተር ሲቲ ባለፉት 10 ዓመታት እንደተከሰተው ሁሉም ሌላኛው በአረብ ባለሀብቶች የሚተዳደረው ኒውካስትል ዩናይትድም የመጪው ጊዜ ሌላኛው ተጽዕኖ ፈጣሪ ክለብ ሊሆን እንደሚችል የመጣባቸውን መንገዶች በቂ ማሳያ ናቸው። ዋንጫ ካገኙ ሳይሆን ካዩ ከግማሽ ምዕተ ዓመታት በላይ የሆናቸው የክለቡ ደጋፊዎች አሁንም ከገቡበት ደስታ ገና መውጣት አልጀመሩም። የቀድሞ የሪያል ማድሪድ ኮከብ ሰርጂዮ ራሞስ በእግር ኳስ ሕይወቱ 30ኛ ቀይ ካርዶን በቅርቡ ተመልክቷል። ለሜክሲኮ ክለብ እየተጫወተ የሚገኘው ሰርጂዮ ራሞስ በሪያል ማድሪድ ቤት 26 ቀይ ካርዶችን የተመለከተ ሲሆን ይህ ሁሉ ሲሆን ግን በብሔራዊ ቡድን ደረጃ አንድም ቀይ ካርድ አልተመለከተም። አዲስ የሸዋስ ዝርዝር ዘገባ አለው። በእግር ኳስ ሕይወቱ ያላሳካው ድል የለም ቢባል ማጋነን አይሆንም። በ22 ዓመታት የፕሮፌሽናል እግር ኳስ ሕይወቱ በርካታ ቀይ ካርዶችን በመመልከት ሁለተኛው እግር ኳስ ተጫዋች ነው። የቀድሞ የሪያል ማድሪድ ፒኤስጂ እና ሲቢያ ኮከብ አሁን ላይ ባለበት የሜክሲኮ ሞንቴሬ 30ኛ ቀይ ካርዱንም ተመልክቷል። ሰርጂዮ ራሞስ የ38 ዓመቱ የቀይ ካርድ ቀበኛ በርካታ ክብሮችን ባሳካበት ሪያል ማድሪድ 16 የውድድር ዓመታትንም አሳልፏል። በእነዚህ ዓመታትም 4 የሻምፒዮንስ ሊግ እና የፊፋ ክለቦች ዋንጫ፣ 5 የላሊጋ እና ኮፓ ዴል ሬይ ሌሎችንም ጨምሮ ከ22 በላይ ዋንጫዎችን ከሎስ ብላንኮቹ ጋር አጣጥሟል። የሪያል ማድሪድ ቆይታውን በማጠናቀቅ በቀጥታ ወደ ፈረንሳይ ተጉዞ ፒኤስጂን የተቀላቀለው ሰርጂዮ ራሞስ በፓርክ ደ ፕሪንስ ቆይታውም የፈረንሳይ ሊግ 1 ዋንጫን ተቋድሷል። ሀገሩ ስፔን በዓለምና በአውሮፓ ዋንጫ ወርቃማ ታሪክ ስትሰራ የቡድኑ አባል የነበረው ሰርጂዮ ራሞስ ለመጀመሪያ ጊዜ በአፍሪካ ምድር የተዘጋጀውን የዓለም ዋንጫ በማሸነፍም የታሪኩ አካል ነው። በግሉ ለቁጥር የሚያዳግቱ ሽልማቶችንና ክብሮችን በማግኘትም ወደር የማይገኝለት የዓለማችን ምርጥ የተከላካይ ስፍራ ተጫዋች ነው። እንዲህ በስኬቱ የተጨበጨበለት ኮከብ በሜዳ ላይ ከሚያሳየው ምርጥ ብቃቱ ባልተናነሰ አምባጓሮ በመፍጠርም ይታወቃል። ይህ ባህሪው ተደጋጋሚ ቀይ ካርዶችን እንዲመለከትና የክብረ ወሰን ባለቤት እንዲሆንም አድርጎታል። ከሰሞኑ ደግሞ በዚሁ በለመደበት ባህሪው አዲስ ታሪክ ሰርቷል። በእግር ኳስ ጨዋታ ላይ ያለ 30 ቀይ ካርዶችን የተመለከተ ብቸኛ